الحمد لله والصلاة والسلام على رسول الله وآله وصحبه ومن والاه. أسأل الله العظيم رب العرش الكريم أن يجعلني وإياكم من الذين يستمعون القول فيتبعون أحسنه. የዛሬው ኹጥባ ስለ አኽላቅ ነው። አኽላቅ ማለት የዲን الإسلام ዋናው ዙብዳው ልቡ ማለት ነው። ይሄ ነው የተዘነጋ ያለው ነገር ማለት ነው። ዲን الإسلام ስለ አኽላቅ ገና ፈጅሩ ሲፈጅር ጀምሮ ነው እሱ ላይ ኢህቲማሙ ኢዕቲና ያደረገው ይላል ቁርአኑ ሙሉ የመካውም የመዲናውም የወረደው ሁሉም በጠቅላላ በአኽላቅ ዙሪያ ላይ ነው ሰፊውን ጊዜ ያደረጉት። ነብዩ አለይሂ ሰላቱ ወሰላም ከቢዕሳ በኋላ 10 ዓመት ገደማ ወይም ከዛ በላይ በአኽላቅ ላይ ነበረ ዳዕዋቸው። አኽላቅ ማለት ምን እንደሆነ መጀመሪያ ማየት አለብን። ምንድነው አኽላቅ? ሁስነል ኹሉቅ ማለት አሁን የሰማችሁት ኹጥባ እንዳለ ሆኖ ሁስነል ኹሉቅ ወይም አኽላቅ ማለት ጠላቀቱል ወጅህ وبذل الندى وكف الأذى عن الناس وتحمل الأذى ባጭሩ በዚህ ይገልጹታል። الأخلاق بذل الندى ለሰዎች የምትችለውን ነገር ሁሉ ማበርከት በዝለ ነዳ ይባላል። የሁስነል ኹሉቅ ትርጓሜው ይሄ ነው። ገንዘብ ሊሆን ይችላል፣ ጃህ ሊሆን ይችላል፣ ማንኛውንም ህይወትህንም ጭምር ለሰዎች መስጠት የምትችለውን ለሰዎች ማበርከት ሁስነል ኹሉቅ ይባላል። ከፉል አዛ ይሄም ባትችል እንኳን ደግሞ ካንተ በኩል ወደ ሰዎች ምንም ነገር እንዳይደርስ መኖር አለበት። አልሙስሊሙ መን ሰሊመ አልሙስሊሙ ሚን ሊሳኒሂ ወየዲሂ ይላሉ ነብዩ አለይሂ ሰላቱ ወሰላም። መን ሰሊመ አልሙስሊሙና ሙስሊም ማለት ከእጁም ከምላሱ ሙስሊሞች ሰላም የሆኑ ሰው ነው ይላሉ። ላ ዩእሚኑ አሐዱኩም መን ላ የእመን ጃረሁ በዋኢቀሁም ይላሉ። አንድ ሰው በአፉም ይሁን በእጁ በማንኛውም ነገር ተንኮሉ ሰዎች ላይ ተራምዶ የሚደርስ ከሆነ ይሄ ሰው ኢማን የለው። የእስልምና ትርጓሜው በዚህ ልክ ነው ማለት ነው። በዝሉ ነዳ ወከፉል አዛ ጠላቀተል ወጅህ ነው። ካነ ረሱሉላህ ይብተሲሙ ይላሉ። ባዩን ቁጥር ሁል ጊዜ ፈገግታ ነበረ የሚያሳዩን። እስልምና የሚያስተምረን ነገር ስለ አኽላቅ ነው። አኽላቅን በተመለከተ ቁርአኑም ሐዲሱም አሁን የቀራሁላቸው በአኽላቅ ዙሪያ ላይ ነው የነበሩት። هو الذي بعث في الأميين رسولا منهم ከነሱ ውስጥ የሆነን መልእክተኛን የላከላችሁ አለ። ኡሚይ ከሆኑት ውስጥ ኡሚይ ማለት አረቦች ናቸው፣ ማንበብ መጻፍ የማይችሉ የሆኑ ከነሱ ውስጥ አንዱን አላህ አወጣና መልእክተኛ ላከላችሁ ነብዩን አለይሂ ሰላቱ ወሰላም። ያ የዛ የመልእክተኛ ስራው ግን የትሉ ዐለይሂም አያቲሂ ወዩዘኪሂም አተዝኪያ አሁን ያልኳችሁ ነው። ከመጥፎ ስነ ምግባር ያንን አውጥቶ ሌላ ነገር አተኸሊ ይላሉ። 10 ምናምን ዓመት የለፉት ተኸሊ ላይ ነበረ። ይሄ ግኡዙን ከማጥራቸው በፊት በውስጣቸው የነበሩ መጥፎ ባህሪያቶች አሉ የጃሂልያው ታውቃላችሁና ያንን ከውስጣቸው ካወጡ በኋላ ግኡዙን ተነሳ። ከዛ በቦታው ላይ ደግሞ አኽላቅ ሁስነል ኹሉቅ የሚለው ተተካበት ማለት ነው። ቸርነቱ፣ ደግነቱ፣ አዛኝነቱ የምታዩት በሱሐቦቹ የኖሩት ህይወት በዚህ ጥረት የመጣ ነው። የነብዩ አንዱ ስራው ተዝኪያ ነው። ወዩዓሊሙሁሙል ኪታብ ወልሂክማ ከዛም ቁርአኑና ሐዲሱን ያለውን ሁሉ የሚያስተምራቸው የሆነ ሲል ዋናው የነብዩ ስራ ተዝኪያ ነበረ። ይሄንን አኽላቃቸውን ካነ ኹሉቁሁል ቁርአን ይላሉ አይሻ ረዲየላሁ ተዓላ አንሃ። ስለ ነብዩ አኽላቅ ሲጠየቁ ቁርአን ቀርተሃል አሉት ለጠየቃቸው። አዎ ካነ ኹሉቁሁል ቁርአን ማለት የሚያዘው የሚከለክለውን ነገር ታውቃላችሁ። እሱ የሚለው ቁርአን በእግሩ ሲሄድ ማለት ነው ሙሐመድ ማለት ትላለች ነብዩ ተግባር ይሄንን ነገር ይሄን አኽላቃቸውንም አላህ ወኢነከ ለዓላ ኹሉቂን ዐዚም ብሎ ሲገልጻቸዋል። ይሄ ትልቁ መድሐቸው ነው። ነብዩ ከዚህ በላይ አልተመደሁም። ወኢነከ ለዓላ ኹሉቂን ዐዚም ይላሉ። ወኢነማ ቡዒስቱ ሊኡተሚመ መካሪመል አኽላቅ ብለውም ያዛሉ ይናገራሉ። እኔ የተላኩት መካሪመል አኽላቅ ጥሩ ስነ ምግባሮችን ላሟላ ነው የመጣሁት ይላሉ። ከዛ በፊት የነበሩ ጥሩ ነገሮችን ጨምሮ የጎደሉትን ለማሟላት ነው የመጣሁት። ኢነማ አዳተል ሐስር ይሏታል። ከዚህ ውጭ አይደለም ማለት ነው። የመጣሁበት ዓላማዬ ይሄ ነው በማለትም ይናገራሉ። ኢነ ሚን ኺያሪኩም አሕሰኑኩም አኽላቅን ይላሉ። ከናንተ ምርጥ ማለት አኽላቁ ስነ ምግባሩ የሚያምር ነው ይላሉ። ኸይሩኩም
خيركم لأهله وأنا خيركم لأهلي ይላል ከናንተ ሰው ምርጥ ሰው ማለት ለባለቤቱ ለቤተሰቦቹ ጥሩ የሚሆን ነው እኔ ለባለቤቶቼ ለቤተሰቦቼ ምርጥ ነኝ ብለው ይናገራሉ አንዳንድ ሰው ውጪ ሲወጣ ነው አልጋነቱ ጥሩነቱ ቤት ሲገባ አውሬ የሆነ ሰው አለ ወነዑዙ ቢላህ ይሄ ኸይርያ የለውም ምንም ነገር ቢላበስ ማለት ነው ከቤት ይጀምራል አብረህ ከምትኖረው ሰው ነው አብረህ ያለው ሰው የገዛ ባለቤትህ የገዛ ባለቤቷ ጥሩነቷን ሲመሰክር እንጂ ውጪ ላይ ያንተ በሚዲያ ቢወራል አኽላቅ ኸይርያ እሱ አይደለም خيركم لأهله وأنا خيركم لأهلي أخلاق ነው ይሄ በሌላም ሐዲሳቸው ላይ إن من أحبكم إلي ይላል እኔ ዘንድ ከናንተ ተወዳጅ ሰው ይላል ምንም ሌላ መስፈርት አላስቀመጡም وأقربكم مني مجلسا يوم القيامة የቂያማ ቀንም ከኔ ጎን የሚቀመጥ ይላል ሹፍ ከረሱል ዘንድ የሚቀመጥ ሰው ከስረተ ዒባዳን አላስቀመጡም ምን አሉ أحاسنكم أخلاقا ብለዋል አኽላቁ የሚያምር ሰው ማለት ነው ብለዋል አኽላቅ ማለት እስኪ እናያዋለን አሁንም በደንብ አድርገን እንድንረዳው እስልምና ማለት ምንድነው የሚያዝን እንዲች እንድንሰግድና ጎንበስ ቀናዋን ብቻ ስላልሆነ ከዛ ጀርባ ያለውን ነገር ነው እየተናገሩ ያሉት ሁስነል ኹሉቅ ያለው ሰው አኽላቅ ያለው ሰው ምንድነው ያሉት በሌላው ሐዲሳቸው ኢነል ሙእሚነ ለዩድሪኩ ቢሁስኒ ኹሉቂሂ አሉ በሚያምር በጥሩ ስነ ምግባሩ ብቻ ደረጀተ ሷኢም ወልቃኢም ቀን እየጾመ ሌሊት እየቆመ የሚገኘውን ዒባዳ ያገኛል ይላል ምንም ነገር ሳይሰራ እንኳን ማለት ነው በዚሁ ተቃራኒ አብገዱ الناس الى الله الالد الخصم ይላል በጣም ጨቃጫቃና ክፉ ሰው አላህ ዘንድ የሚጠላሱ ነው የዒባዳ ብዛቱም አይደለም አኽላቅ ምን ያህል አዘኔታንም ጭምር ነው የሚያዘውና ነው وقد سئل عليه الصلاه والسلام ተጠይቀው ምን ተብለዋል አን አክሰሪ ما يدخل الناس الجنه በብዛት የሰው ልጆችን ጀነት ሊያስገባ የሚችል ስራ ምንድነው ተብለው በሚጠየቁ ጊዜ ተቅዋላሂ ወሁስኑል ኹሉቅ አላህን ከመፍራት ጎን ተቅዋን ኹሉቅና ያስቀመጡት ስለዚህ ሁስኑል ኹሉቅ ያላቸው ሰዎች በብዛት ጀነት የሚገቡ እነሱ መሆናቸውን ይናገራል በሌላ ሐዲሳቸው ላይ ስለ አኽላቅ ሲናገሩ አነ ዘዒሙን ይላሉ ዘዒም ማለት እኔ ዋስ ነኝ ይላሉ እኔ ዋሱ ነኝ ለማ ببيت في ربض الجنة لمن ترك المرأة أو إن كان محقا ምንም ሐቁ ከሱ እንኳን ቢሆን አውቆ ጭቅጭቅን ክርክርን የተወንሰው እኔ ለጀነት ዋሱ ነኝ ብለው ይናገራሉ وببيت في وسط الجنة መካከለኛውን ይሄ ዝቅ ያለው ሊሆን ይችላል ረበዱ ወሰጥ ደግሞ መካከለኛን የጀነት ማዕረግ እንዲያገኝ ደግሞ እኔ ዋስ ሆነዋለሁ لمن ترك الكذب وإن كان مازحا እየቀለደ እንኳን ቢሆን ውሸት ካፉ ማይወጣለት ሰው ይቺ የምላስ ነገርማ ብዙ ጊዜ ብለዋታል አነ ዘዒሙን ብለዋል አሁንም من تكفل لما بين لحيه وما بين فخذيه በሁለት ከንፈሩ መሃል ያለችን ምላሱን የጠበቀና ما بين فخذيه በሁለት ብልት ጉልበቶቹ መሃል ያሉትን ብልቱን ከሐራም የጠበቀ ሰው እኔ ለሱ የጀነት ዋስ ነኝ ሲሉ ተናግረዋል አሁንም ውሸትን እየቀለደ እንኳን ቢሆን ውሸት የሚባል ካፉ ላለማውጣት የሚጥርን ሰው የጀነት ዋሱ ነኝ ይላሉ ለሁስን الخلق ግን ያሉት وفي اعلى الجنه ይላሉ የጀነት اعلى الجنه ማለት ፍርደውስ الأعلى ነው ትልቁን ጀነት እንዲገባ ደግሞ ዋሱ ነኝ ይላሉ ለማ لمن حسن خلقه ስነ ምግባሩ ላማረለት ሰው በማለት ይናገራሉ ዱዓቸውም ይሄንን ነው የሚያበዙት وانك لعلى خلق عظيم ብሎ ወስፋቸው እንኳን ሁሉ ጊዜም የሚያደርጉት ዱዓም ይሄንኑ ነበር اللهم اهديني لاحسن الاخلاق ይላሉ الله ሆይ ለጥሩ ስነ ምግባር ምራኝ ይላሉ ولا يهدي لاحسنها الا انت ካንተ በስተቀር ደግሞ ያን የሚያረጋው የለምና واسرف عني سيئها ولا يصرف عني سيئها الا انت ያሉ ዱዓ ያረጋሉ اللهم حسنت خلقي ይላሉ እንዲህ ከመስተወት ፊታቸውን ሲያዩ اللهم حسنت خلقي እንዲህ አሳምረህ እንደፈጠርከኝ فاحسن خلقي ደግሞ ይላሉ የሰው የተክለ ሰውነቴ ማማር የሰው ልጅ ወለቀድ خلقنا الانسان في احسن تقويم ጥቁርም ቢሆን አጭርም ረጅም ቢሆን የሰው ልጅ አላህ ከፈጠረው ፍጡር ሁሉ የሚያምር ፍጡር ነው እንዲህ አሳምረህ ፈጥረኸኝ ደግሞ አኽላቄንም አሳምርልኝ ብለው ዱዓ ያደርጋሉ ሁስነል ኹሉቅ የሚባለው ነገር እንግዲህ በእክትሳብም አለ انما الحلم بالتحلم ይላል وانما العلم بالتعلم وانما الصبر بالتصبر ነገሮች ሁሉ በጥረትም የሚመጡ ነገሮች ይኖራሉ ሁስነል ኹሉቅ ላይ በዚህ ደረጃ ነው የአላህ መልእክተኛም ትኩረታቸው ቁርአኑም ይሄው ነበር መልእክታቸውም የተላኩት انما بعثت لأتمم مكارم الاخلاق
ይሄን ነገር መሬት ላይ እንዲወርድ ነው የተላኩት ይላሉ። አሁን ላይ ስናይ ግን የተለየ ነገር እናያለን ይላል። ኹጥባው ላይ ሰማችሁት ነው። ነራ ባዕዱ አልሙስሊሚነ ሙልተዚሚነ ቢልዒባዳ ለዒባዳ ጎበዞች ናቸው። ከመስጅድ አይጠፋም፣ ሶላት ላይ ጎበዝ ነው ይቀራል። ግን አኽላቁን ስታየው የተለየ ሰው አለ። ይሄ እንግዲህ ፈኢነሁ ሀዛ የዱሉ ዐላ አደሚ ፈህሚ ልቁርአን ወሱና የቁርአኑንና የሐዲሱን ሐሳብ ያልገባው ሆኖ ነው ይላል። ከዒባዳው በላይ መቀደም ያለበት አኽላቅ ነው ማለት ነው። ወዩዘኪህም የመጀመሪያ ላይ ነው ያለው። ስለዚህ ተዝኪያ ይቀደማል። ከዳዒዎችም ያለው ችግር ይሄ ነው ማለት ነው። ሰዎችን ዝም ብሎ አሊፍ ባ ከማቅራት አዳቡን ማስተማር አኽላቅን ማስተማር ያስፈልጋል። ምንድነው የሚለውን እንዲጸርስባቸው ማድረግ ነው። ዝም ብለ ልብስ እንዲለብሱ ብታደርግ ተዘዩን ዛሂራዊ እንዲሆን ብታደርጋቸው የሆነ ቀን ይቀራል። ከውስጥ እንዲገባ ለምን እንደሆነ የእስልምናን ተልእኮን ዓላማውን መረዳት ያስፈልጋል። እንደውም አንድ ኸጢብ ምን አሉ? የሰለፎችን እስልምናና አሁን ያለውን ላየ ሰው እጅግ በጣም ያሳዝናል ይላሉ። እንደውም አንዳንድ አባባሎች በጣም እየተባሉ ነው አሉ። ምንም እንኳን አግባብ ባንለውም እንኳን ማለት ነው። ኢነ ፊ ቢላድ ልሙስሊሚነ ኢስላም መን ቢላ ሙስሊሚን ይላሉ። አንዳንድ አገሮች ሙስሊሞች አይደሉም፣ ግን እስልምና ያለው እዛ ነው። ረአይቱ ልእስላም ቢላ ሙስሊሚን ወረአይቱ ልሙስሊሚነ ቢላ ኢስላም ማለት ነው። ሙስሊሞች ሆነው የእስልምና ስነ ምግባር የሌላቸው ሙስሊም ሳይሆኑ ግን የእስልምና ስነ ምግባር የተላበሱ አሉ ተብሎ የእስልምናውን ስነ ምግባር ለሌሎች ተላልፎ ያለበት ሁኔታ ማለት ነው። በነገራችን ላይ አልየሁድ ወይም በኑ እስራኤሎች ካነት ተሱሱሁም ወልአንቢያ በነቢያቶች ነበር የሚመሩት። በኋላ ላይ ግን በአግባቡ መወጣት አልቻሉም። ነሕኑ አሒባኡላህ ማለት ብቻ ሆነ። ነሕኑ ኸያሩላህ ማለት ሆነ። ቁርአን መመሪያቸውን ተብዲል ማቀያየር ሲሆን በቃ አኽላቁን ትተውታል። ስሙን ብቻ ይዘው ነሕኑ ሸዕቡላህ ልሙኽታር ሲሉ ተነጠቁ። ማዕረጉ ተነስቶ ወደ ነቢዩ ዓለይሂ ሰላቱ ወሰላም ወደ አረቡ መጥቷል። እስልምናው ማዕረጉ የተነሳ አሁንም ቢሆን ይሄ ሙስሊም ይሄንን ነገር በአግባቡ ካልተጠቀመው ተነጥቋል ማለት ነው። አሁንም ያለው ሁኔታ መታደግ ካልቻልን ያ ነው ያለው። ዛሬ በምዕራቡ ዓለም ያለው ነገር ስናየው ሐቂቃ አሁን እስልምና የሚያዘው ነገር ነው እየሆነ ያለው። ሸኽ ይመስሉኛል ያወሩኝ እዚህ አውሮፓ ሀገር ላይ አንድ ማርኬት ላይ ተመሳሳይ ነገሮች አሉ። ዋጋቸው ሁለት አይነት ነው። ስለ አኽላቅ ልላችሁ ነው። አኽላቅ ማለት ታማኝነትም ማለት ነው። አኽላቅ ማለት አዛኝነት ማለት ነው። አኽላቅ ብሎ ማለት ለህግ ተገዢ ማለት ነው። ለሸሪዓው ስብዕና ያለው ማለት ነው። አንድ ተመሳሳይ ዕቃ ሁለት ዋጋ አለው። ለምን ተለያየ በሚሉ ሰዓት አንደኛው በውድ የገባ ነው፣ ይሄኛው ደግሞ ከቀነሰ በኋላ የገባ ነው። ሁሉም እንደመጣበት ነው የሚገዛው። ይሄ እንግዲህ ተገዥነት ነው። ይሄ እዚህ ላይ ማግኘት ያለብኝን ትርፍ ማጣት የለብኝም፣ እዚህ ላይ ደግሞ ማግኘት ካለብኝ በላይ ማግኘት የለብኝም ነው። ዛሬ ይሄ ነገር አለ እኛ ጋር ጭራሽ የለም ማለትን ከሰማን ያለንን ሁላ የምናደርገውን ነገር ታውቃላችሁ። እና የዲነል ኢስላም ይሄ ዟሂሩ ብቻ አይደለም፣ ውስጥ ላይ ያለው ነገር እሱ ነው የታሰበበት። ስለዚህ በዚህ ደረጃ እስኪባል ድረስ ረአይቱል ሙስሊሚና ቢላ ኢስላም ሙስሊሞች ሆነው የእስልምና ዜሮ የሆኑበት ጭካኔ እነሱ ጋር ነው። ዙልም ያለው እዛው ነው። የወንጀል አይነት እዛው ነው። እዚህ ድፍት ትላለህ። የሚያዝንልህ የሌለ ከሆነ እስልምናው ምን ነው የሚያዘው? አልሙስሊሙ ሊልሙስሊሚ ከልቡንያን አልሙእሚኑ ባዕዱሁም ሊባዕድ የሹዱ ባዕዱሁም ባዕዶን ነው። እርስ በርስ ወንድማማች ናችሁ፣ ተዛዘኑ ፊ ተራሁምህም ወተዓጡፊህም ከመሰል ጀሰድ አልዋሒድ ኢዘ ሽተካ ሚንሁ ዑድውን ተዳዓ ለሁ ሳኢሩ ጀሰድ ቢሰሃሪ ወልሑማ። የት አለ ይሄ ተግባሩ? ይሄ ከሌለ እውነትም ያንን ነው የሚያሳየው። የሰው ግድያው ያለው የት ነው? ሙስሊሞቹ አገር ላይ በርስ በርስ የምናደርገው አኽላቁ ሙሉ ለሙሉ የጎደለበት መሆኑን በማየት ነው ይሄ የተባለው። አሁን ቅድም እንዳነሳሁላችሁ ነው። የሰው ልጅ ከዚህ ሀገር ከእኛ ሀገር ሄዶ መሪ መሆን የሚችልበት የፈለገውን ሀብት ሰርቶ ማፍራት የሚችልበት የፈለገውን መናገር የሚችልበት ይሄ የሰው ልጅ ክብሩ የተረዳበት ሀገር ማለት ነው። አንድ ከእንግሊዝ የመጣ እንግሊዛዊ ኢትዮጵያዊ ነው። ሆነ መንገድ ላይ ይሄን ሹፌር ነበርኩ በለቱና የሆነች ድመት ልትገባብኝ በምትልበት ሰዓት ደነገጠ በጣም። በስተመጨረሻ ላይ ይችን ድመት ብትገጭ ምን ትሆናለህ እዚህ ሀገር አለኝ። ምንም አልሆንም አልኩት። እኛ ጋር ቢሆን ሰው ብትገጭ ይሻላል አለኝ።
ለሰው ከሰው ልጅ አልፈው ለእንስሳ እንኳን እንደዚህ ሐቅ ነገር እንደው ያለበት ቦታ ላይ ባንደብቅ ብዬ ነው። ውጪ ወጥተው ይገላሉ፣ ውጪ ወጥተው ዙልም ይሰራሉ እንጂ ለህዝባቸውና ለሀገራቸው ላይ የሚደረገው ነገር በዚህ ልክ ነው ለማለት ነው። ስለዚህ የእስልምና ተግባሩ ነው ይሄ። እስልምና ማለት ሁርያ ያለው የሰው ልጅ ኢነ አክረመኩም ኢንደላህ አትቃኩም ቋንቋው ማደል ከለሩም ማደል የሰው ልጅ ሰው ነው በሚለው የሚያምነው ኢስላም ነው። ያንን ነገር ግን እኛ መስጂድ ውስጥ እንኳን እናደርገዋለን። ይሄን ጠባብነቱን ማለት ነው ሙስሊሞች ሆነን ማለት ነው። ስለዚህ ይሄ የሆነበት ምክንያት لذلك لدلالة على عدم اتصاف المسلمين بأي أخلاق الإسلام እስልምና ስነ ምግባር ምንም ስለሌለን ነው። ብዙ ሰው በዒባዳ ላይ ጎበዝ ሆኖ ታየዋለ፣ ሌላው ደካማውንማ ተው እሱ እንደው ይሆነው ይሁን የማይጠበቅ እዚህ ላይ የቀራሁላችሁትን ልተርጉምላችሁ። ላ ይፍጥሩ ሊሳኑሁ አን ዚክሪላህ ጢዋለ ጦሪቅህ ቁርአን ከፍቶ ይሄዳል፣ ይዘክራል፣ ሐዲስ እያዳመጠ መንገድ ላይ አንድ መኪና ቢገባበት ወይም ያልሆነ ነገር ቢገባበት የስድብ ጎርፍ ነው የሚያወርድበት ይላል። አሁን ይሄ አኽላቅ ነው? አኽላቅ ቢሆን ማሊሽ በስነ ምግባር በአኽላቅ ማለፍ ነው። ያ ሼኽ አንተ ትልቅ ሰው አይደል ቁርአን እያዳመጥ ትባላለህ። እስልምናንም ነውር ነው የሚያወርደው። በዚህ ደረጃ ይሆናል። ብዙ ሰው በጾሙ ላይ በሶላቱ ላይ ብርቱ የሆነ ሲበዛ ታጋይ በዒባዳ ብርቱ የሆነ ሰው ታያለህ፣ ግን ሐራም ነገር ሲቆጠብ አታየውም። የእስልምና ስነ ምግባር ጎሎታል ማለት ነው። ሐራም ላይ ይሰራል፣ መስጂድ ሲገባ ያለቅሳል፣ ውጪ ሲወጣ ግን ሰው ያስለቅሳል፣ የሰው ገንዘብ ይበላል፣ ያታልላል፣ ያጭበረብራል። ይሄ አኽላቅ ነው? እስልምና ይሄን ነው እንደ የሚለው አይደለም። ኢነ ሶላተ ተንሃ አኒል ፈሕሻኢ ወልሙንከር ሶላት ሰግደን ስንወጣ ነበርንበት ላይ ከገባን ሶላታችን ዋጋ የለውም፣ ያልተቀበለንም አልሆነልንም ማለት ነው። ያኒ ኢያከ ነዕቡዱ ወኢያከ ነስተዒን መመሪያው ከውስጣችን አይደለም። ምላሱ አልተቆጠበውም። ሐሜቱ ላይ ስድቡ ላይ ነሚማው ላይ እንደፈለገው ነው ይጽፋል። ያን ምን ይላል? የማይደረግ ነገር የለም። ስለዚህ ይሄ የሚያሳየው ምንድነው? ዲነል ኢስላም አኽላቁን አልያዝነውም፣ ዋናውን ሉቡን ዓላማውን አልተረዳነውም ማለት ነው። ስለዚህ የዲነል ኢስላም ግን እውነት በዚህ ደረጃ እንደዚህ እንዴት ሊሰፋልን ቻለ ቢባል ቀደምት የነበሩት ናቸው። ነጋዴ ነው እስልምናን የወሰደው። እንዳሁን ጊዜ ዳዕዋ አለ እንዴ? ስንት ሚዲያ እንኳን ያለው በቴሌቪዥን ደረጃ እንኳን እንደዚህ ሶሻል ሚዲያው ምኑም ሳይኖር የዳዕዋ እድሉ በሌለበት ግን እስልምናው ቀን ቀን እያሰፋ ነበር የመጣው። በምንድነው ሲባል በአኽላቅ ነው። በአፍ መጮህ ብቻውን አይደለም ውጤት የሚያመጣው፣ የተግባሩ ይበልጣል። ቤት ውስጥ ልጆችህን ከምትመክራቸው አንተ ሰርተህ አሳያቸው። ሱቢ ቀደም ብለህ ትነሳለህ፣ አይቶ ይነሳል። አለባበስህን ያያል፣ አለባበሷን ያያል። ሲዋሽ አያይም፣ ጥሩ ስነ ምግባር ያያል፣ ሲያዝን ያያል። ያንተ ልጅ አንተን ይወስዳል። ስትጮህ ብትል አንተ እያጨስ አንተ እየቃምክ አትቃም አታጭስ፣ ወላሂ አይሰማህም። አንተ ራስህ በአኽላቅ የአኽላቅ ዳዕዋ ጥሩ ነውና ነው። ነጋዴ ነው በሄዱበት ሀገር ላይ በሚያሳዩ ስነ ምግባር ታማኞች ናቸው። አያታልሉም፣ ቃላቸውን አያጥፉም። ቃል ከሰጥ አምነው ይቀበላሉ። ይሄንን እያዩ ሌላው ምንም ስለሌለው እንዴት አለ እምነት ነው ይሄንን ያረገ ብሎ ሰዎች እስልምናን ወደ ሀገር አፍዋጃ እንዲገቡ ያደረጋቸው ነገር በዚህ ደረጃ ነው የሚለው። ስለዚህ አኽላቅ የሚለው ነገር አዛኝነት ማለት ነው። አኽላቅ ማለት መተባበር ማለት ነው። እሱ ይብሳል አንቺ ትብሽ መባባልን ነው የሚያሳየን እስልምና። አናንያ የለውም እስልምና። አናንያ ከፉል አዛ በዝሉ ነዳ ወከፉል አዛ በሚለው ውስጥ ይሄ ሁላ ይካተታል። ዛሬ ፊት እንኳን በአግባብ መስጠት እያቃተን ላ ተሕቂረነ ምን አልማዕሩፍ ሸይአን ወለው አን ተልቃ አኻከ ቢወጅህን ጦልቅን ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። ትልቅ ሶደቃ አድርገው ነው የቆጠሩት። ለአንድ ወንድምህ ጥሩ በሻሻ ፊት ማሳየትን እንኳን ቢሆን አትናቅ፣ ኸይር ነገር ኸይር ነውና በማለት ይናገራሉ። ስለዚህ ሰልፊሽነት አናንያ በኢስላም የለም። ወዩእሲሩና አላ አንፉሲሂም ነው። ይሄ አኽላቅ ነው። እስልምና ያስወረሳቸው ከእስልምና የወረሱት መልእክታቸው ይሄ ነው። ወደዚህ ካልተመለስን ይሄንን ማንነታችንን ማጣታችን አሁን እንደምታዩት ነው። የማንም መጫወቻ የምንሆንበት አጋጣሚ ይሄ ነው። አላህ የሚረዳው ሐቅ ካለው ዘንድ ነው። ዙልም እየሰራን ብትጮህም አይሆንም። ሐራም እየተበላ ቢለመንም አይሆንም። ስለዚህ የዙልሙ አይነቶች ከአኽላቅ ውጭ ሆነው ነው። ይሄንን የኹጥባው መልእክት በዚህ ደረጃ ነው። ሙዓመላ ከሰዎች ጋር ስንኖር ቢማ ትሂቡ አን ዩዓሚሉከ ቢሂ ለኔ እንዲሆንልኝ በምፈልገው ልክ ለሌሎች ሰዎች መድረስ ነው አኽላቅ ማለት።
እኔ ሰዎች እንዲያሙኝ አልፈልግም እኔ ማማት የለብኝም ሰዎች እንዲዞልሙኝ አልፈልግም እኔም ሰዎችን መዞለም የለብኝም ኢላ አኺሪሂ ይሄ ነው ሙዓመላ مع الناس ማለት ይሄ ነው ሰዎች እንዲዋሹኝ አልፈልግም እኔም መዋሸት የለብኝም ሰዎች አደራዬን እንዲበሉብኝ አልፈልግም እኔም የሰው አደራ መብላት የለብኝም አንተ ዓሚለ بما تحب ان يعاملوك به ሰዎች ላንተ እንዲሆንልህ በመትፈልገው ልክ ስትሆን ነው والعفو عن ظلمات عن ظلمك ይቅር ማለት ይሄ እስልምና የሚያዘን አኽላቁ ነው ወሲለቱ من قطعك ዝምድናን የቆረጠ ጓደኝነቱን ያራቀን ሰው ፈልገ ስታቀርበው ነው አለዛ እኔ እሱ አልጠየቀኝ ይሄማ ብድር ነው የሚሆነው ታምም ያልጠየቀኝ ስታመም አልጠየቀው ለቅሶ ደርሶብኝ ያልደረሰኝም አደርሰውም ይሄ አይደለም ዝምድናህንም ቢሆን ያቆራረጠውን ሰው መቀጠል ነው ዝምድና መቀጠል የሚባለው ሲጀመር የቆረጠውን ስትቀጥል እንጂ የነበረውን ከሆነማ ሙካፋአ ነው የሚባለው የከለከለህን ሰው በመስጠት ነው ኢድፋዕ ቢለቲ አሕሰን በመልካም ነገር ነውና ይሄ ከሰዎች ጋር ስንኖር የምናሳየው አኽላቅ አሁን ያልኳችሁ ነገር ይሄንን ነው ቁርአኑም ጥሪው የነብዩም ዱዓቸውም ተግባራቸውም የሆነው ካነ ኹሉቁል ቁርአን የተባለው ይሄ ነው የነበረው ይሄ ከነብዩ ብቻ አይደለም ወደ ሱሐቦችም የተላለፈው ይሄ ነው ዛሬ እንደዚህ ይጮሃል ጥብ በያለ ያለው የሚናገረውም ሰው አያረገውም ለዛ ነው ችግራችን የጋራ ሆኖብን ነው ማአላህ ሲሆን ደግሞ ቀቡሉ አህካሚላህ የአላህን ህግ መቀበል አኽላቅ ነው ይሄ የታዘዝንበት ነው ቢተንፊዝ ያዘዘንን ነገር መፈጸም አለብን ወተጥቢቅ ቢዱን ተሰኹጢን አንዳንዱ ያረጋውም የሚበሳጫለ አቦዶ ያሰግዱን ይላል ቶሎ ይሄ እንግዲህ መስገዱም ላይ ቀር ተሰኹጣለሁ ተረዱዳለሁ የለም በነሻጧ ነው አሪህና ቢሃ ቢላል ያ ቢቀር እንኳን በደስታ ነው ኢሻኔ ሰገደ ምኑን የቀበረ አንድ ነው አይነት በግድ የሚደረግ ዒባዳ የአኽላቅ አክባር አይደለም ይሄ መስራት ያለብንን በነሻጧ በደስታ የአላህን ትእዛዝ እያነሳን መሆኑን የምናገኘውን አጅር ኢህቲሳብ እያደረግን መሆን ካለበት ይሄ ነው አኽላቅ ማአላህ የሚባለው ወተለቂ አቅዳር አላህ እዚህ ምድር ላይ ስንኖር ብዙ አቅዳሮች አሉ ሞት አለ ክስረት አለ ህመም አለ የተለያዩ ከባድ ነገሮች ሲደርሱ ደግሞ ያንን የአላህን ቀድር በደስታ መቀበል ነው ኢና ሊላህ ወኢና ኢለይሂ ራጂዑን በመቀበል ይሄም አኽላቅ ነው እስልምና የሚያዘን ማለት ነው አኽላቅ ማለት بالرضا والصبر عند المصائب والخسائر ምንም አይነት ችግር ቢኖርብን ከመቀበል ማሽ አልፈን በጸጋ በሶብር መቀበል አለብን الصبر بالتصبر ነው والعلم بالتعلم ሁሉም በሂደት የሚመጣ ነገር ነው ማለማመድ ራሳችንን በዚህ ነገር ላይ ማለማመድ ይኖርብናል የተፈለገው ከእስልምናው ወይዘኪህም ይሄ ነው ከውስጥ ያለን ነገር አውጥቶ ሌላ በጥሩ ነገር መቀየር ነውና ይሄንን ሲያደርጉ ነው የኛ የዳዋው አካሄድ ነው ችግራችን እንጂ ይሄ ቢሆን ኖሮ ለመቀበል ዝግጁ ነው አንድ ገበሬ መሬቱን ያለሰልሳል ያበያጃል አዘጋጅቶ ሲያበቃ ውሃ ጠብ ሲል ዝናብ ጠብ ሲያረጋ አዝመራውን ይይዛል ጫካ ላይ አይሆንም ስለዚህ ውስጡ ያልጸዳን ሰው ሽርክ ያለበትን ሸክ ያለበትን ሽቃቁ መጥፎ ነገር ቀልቡ የተሰገሰገን ሰው ብንነግረውም አይገባውም ስለዚህ አኽላቅ ላይ ልጆቻችን ላይ ቤተሰብም ላይ ተርቢያችን መሆን ያለበት የእስልምናውን ዋናውን ሉቡን ነው ሉብ ዙብዳ ማለት ነው ኹላሳውን ይሄ ነው የተፈለገው የእስልምናውና ይሄን የዛሬው ኹጥባ ስለ አኽላቅ ነው የነበረው